እሺ ወንድሜ ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ከዚህም በኋላ ዳንኤል ንጉሥ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባ ጊዜ የባቢሎን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሥ አሳያለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለ። ንጉሡም መለሰ፣ ብልጣሶር የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህ አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ንጉሥ የጠየቀውን ምስጢር ጠቢባን፣ አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። ጨርሻለሁ። እስቲ እሷም ብቻ በሌለኝ ምስጢርን የሚገልጥ አምላክ። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ። ቀኝ ከፍ አድርግና ምስጢርን የሚገልጥ አምላክ በሰማይ አለ በሉ እስቲ። ምስጢርን የሚገልጥ አምላክ በሰማይ አለ። ድገሙ እስቲ። ገልጥ አምላክ በሰማይ አለ። አንዴ ድገሙ እስቲ። ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። ለዚህ ጉባኤ ዛሬ ማታ የምስራች ይህ የሚናገረው ነቢይ ጉርምዬ ዳንኤል ነው የሚናገረው። ዳንኤል ነው የሚናገረው። ከዳንኤል በፊት ለካ ብዙ ሰዎች አሉ። በጣም አስማተኞች፣ በጣም ጠንቋዮች፣ ቃላተኞች፣ ደብተራዎች፣ በጣም ብዙዎች አሉ። ብዙ መተተኞች አሉ። እና መንግስት ይቀልባቸዋል። አስገብቶ ከኢየሩሳሌም የመጡ ምርኮኞችን ጭምር አድርጎ የከላዳውያንን ትምህርት እያስተማረ በአስፍኔዝ በኩል አድርጎ እያስተማረ የራሱ ምግብ እያበላ ያቆያቸው በርካታ ሰዎች አሉ። አንድ ጊዜ በወሬ ደረጃ ሰማሁ፣ ጌታ እግዚአብሔር ባዘጋጀልኝ መንገድ ወደ አሜሪካ ሄጄ ነበረ። የመጀመሪያ ማስታወቂያ የሰራው ራሱ እዛ ዋይት ሃውስ ውስጥ ነው፣ ውጭ ነው፣ ግቢ ውስጥ ወደዛ አልገባሁም። ዋሽንግተን ዲሲ ሆኜ እና ከተወሰነ ጊዜ በኋላ ምን ሰማሁ? የአሜሪካ መንግስት እኮ አሉኝ ነቢያቶችን ይፈልጋል፣ እንዲጸልዩ ይፈልጋል። እንደው እያጸለየ ነው። አሉ በምድር ላይ ሀያል ሀገር አሜሪካ ነው። የአሜሪካ ፕሬዝዳንት እንግዲህ ምን ልበላችሁ፣ የምድር ጌታ ልበላችሁ፣ ያን ያክል ቦታ ያለው ሰው ነው። የአሜሪካ መንግስት እንደኛ ቁርስ አይቸገርም፣ ምሳ አይቸገርም፣ ቤት ኪራይ የለው። ነገ ኪሳራ ብሎ እንዳያስብ ኪሳራ አያጋጥመው። ከዚህ ከኢትዮጵያ እንኳን ሰው አሜሪካ ሲወጣ እሰይ አለፈልኝ ይባላል። ታዲያ የአሜሪካ የሀገር መሪ የሚጸልየው የሚያጾመው ምን ፈልጎ ነው የሚል ሐሳብ በውስጡ ገባ። ክብር ለኢየሱስ ይሁን፣ አሜን። አሁን ያለው የአሜሪካ መንግስት ነቢያቶች ይፈልጋል የሚለው ወሬ ሰማውና የአሁኑ ነቢያቶች የሚፈልግ ከሆነ የበፊቱ ደግሞ ሌላ መፈለጉ አይቀርም፣ ሌላን ይፈልጋል። ለካ መንግስት ዛሬ ላይ ወንበር አለ ብሎ ቁጭ አይልም። ከኔ በኋላ ይህ መንግስት ምን ይሆን? ከኔ በኋላ ይህ ሀገር ምን ይሆን? እኔ በህይወት እያለሁ ማን በእኔ ቦታ መጥቶ ይቀመጣል? በየት በኩል ይመጣል? ምን ላድርግ ብሎ እኛ ድሃ ሆነን ተኝተን ስናድር መንግስት ተኝቶ አያድርም፣ እንደው ይጨነቃል። ያን ብቻ አይደለም፣ በኢትዮጵያ ከኢትዮጵያ ውጪ ብዙ ቦታ ላይ ጌታ ባዘጋጀልኝ አጋጣሚ በኢትዮጵያ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንዲሁም ደግሞ ውጭ ሀገር
በቆየው ቆይታ ውስጥ ብዙ ባለ ሀብቶችን አግኝቼ ያውቃለሁ። ሁለት ጉዳይ ነው የሚገርመኝ። አንዳንድ ባለ ሀብት በጌታ ሆኖ ሀብታም ነው፣ ግን በኃይል ይጾማል፣ ይጸልያል፣ ያጸልያል። እንደው ጠጋ ብላችሁ ስታዩ ሀብቱ አይታይም፣ ትምህርቱ አይታይም። ሰው በሱ ሀብት ይገረማል፣ ሰው በገንዘቡ ይገረማል፣ ሰው በትምህርቱ ይገረማል። እሱ ደግሞ እውቀቴ አንተ ነህ፣ ገንዘቤ አንተ ነህ፣ ዝናዬ አንተ ነህ ብሎ ራሱን ዜሮ አድርጎ ምንም እንደሌለው ሰው ሆኖ በጌታ ፊት ሆኖ የሚያለቅሱ ሰዎችን አግኝቼ ያውቃለሁ። መመኪያው ጌታ ነው። ያ ሰው አይፈራም፣ ይጸልያል፣ ይጾማል። እኛ ድሃ ሆነን ብዙዎቻችን አንጾምም አንጸልም እንጂ ብዙ ሀብታሞች በጌታ ሆኖ በጣም ይጸልያሉ፣ አይተኙም። ወይ እንደኛ ነገ ሊያገለግሉ አይደለም፣ ትንቢት አይናገሩም፣ ቃል አይሰብኩም፣ ቸርች ባይመጡም ቸርች ቢመጡም ግን በግል ከጌታ ጋር ሆኖ የሚጸልዩበት ቀን አመቻችቶ ይኖራሉ። የነሱ ቤት ደግሞ ሲናወጥ አይተን አናውቅም፣ ጸንተው ይኖራል። ክብር ለኢየሱስ ይሁን፣ አሜን። ደግሞ አንዳንድ ሰዎች አሉ በጣም ባለሀብት ናቸው፣ ግን ጠንቋይ ቤት ይሄዳል። ቀላቢ ነው። ካያችሁ ከቤታችሁ ውሻ አይጠፋም፣ ድመት አይጠፋም፣ መንፈስ አይጠፋም፣ የሆነ ጉዳይ አይጠፋም። ቀኑ እንኳን አያሳልፍም፣ ይሄዳል፣ ያስጠነቅላል፣ መጥፎ ጉዳይ ያደርጋል። በኢትዮጵያ ውስጥ ብዙ አልተለመደም። የኳስ ተጫዋቾች የሚጫወቱ ሰዎች በአንዳንድ ዓለም ላይ ሰምቼ አውቃለሁ። እሺ የሚሮጠው እሺ የሚጫወተው ቢያስደግም ራሱ ዳኛው ራሱ ቀጣይ ኳስ ማን ያሸንፋል? ጠንቋይ ቤት ይሄዳል። ምን ማድረግ አለብኝ? ደብተራን ያማክራል። ምን ሊሆን ይላል። ባለ ሀብቶች አይተኙም፣ ባለጸጋዎች አይተኙም፣ ሀብታሞች አይተኙም። ሁሉ አንድ በዛ ይፈልጋሉ። መንገዱ የተሳተ ቢሆንም ሁሉ ይፈልጋል በሚያገኘው አጋጣሚ። ኢየሱስ ጌታ ነው። አሜን። ዛሬ ግን እንዲህ የሚል ሐሳብ ይዤ መጣሁ። የሚያሳርፍ ትክክለኛ 100% ከእግዚአብሔር ዘንድ ብቻ ነው። አሜን። ጨበጨባል። የሟርተኛ አይደለም፣ የደጋሚ አይደለም፣ የአስማተኛ አይደለም፣ የደብተራ አይደለም። መገመት ይችላሉ፣ ማሰብ ይችላሉ፣ ማጠያቃት ይችላሉ፣ መሞከር ይችላሉ። የሙሴ ብትር ዋጠች እንጂ እነዚህ እባቡን የነሱን ሁለት ለካ ጠንቋዮች አቅም የለም አይደለም አላቸው፣ ይታገላሉ። 100% ሻርፕ አይደለም እንጂ ያደርጋሉ፣ ያመሳስላሉ። ግን ሻርፕ የሆነ ቃል ያለው በእግዚአብሔር እጅ ብቻ ነው። አሜን አሜን። ቀኝ ከፍ አድርግና ምስጢርን የሚገልጥ አምላክ አለ። ምስጢርን የሚገልጥ አምላክ በሰማይ አለ። ድገሙና ምስጢርን የሚገልጥ አምላክ በሰማይ አለ። በሱ ምስጢርን የሚገልጥ አምላክ በሰማይ አለ። ድገሙና ምስጢር የሚገልጥ አምላክ አለ። በሱ ምስጢርን የሚገልጥ አምላክ በሰማይ አለ። እስቲ አንድ ጉባኤ ኢየሱስ ይበል። እስቲ ኢየሱስ አንድ፣ ኢየሱስ የመጨረሻ ኢየሱስ። አሁን የቆምኩ በጉባኤ ፊት ነው። 4 ሰው ብትሆን 5 ሰው ብትሆን 20 ሰው ብትሆን 100 ሰው ብትሆን አሰልፍና አሁን ነበር የምጸልየው። እናንተ በጣም ብዙ ናችሁ። ዛሬ ማታ ከዚህ ግቢ ወጣችሁ ስትሄዱ አንድ ቁልፍ ወደ እጃችሁ ይገባል። አሜን። አንድ ዋና ማስተር ቁልፍ ወደ እጅ ይገባል። አሜን። በህይወታችሁ ስር ነቀል ለውጥ ይሆናል። የአዋቂዎችን ዕውቀት የሚያሳፍር ኃይል ወደ አንተ ይመጣል። አሜን። ሟርተኛ ሁሉ የሚያስወግድ ኃይል ይመጣል። አሜን 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 አሜን። እስቲ አሜን አሜን። እስቲ ኢየሱስ በሉ። ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ ሶስት፣ ኢየሱስ እስቲ ኢየሱስ በሉ። እስቲ ኢየሱስ። የዛሬ
10 ዓመት ከ3 ወር ነው። አንድ እን አየው። ሁለተኛ የዛሬ 18 ዓመት አንተ ገና ድክ ስትል ወደ አባቴ ቤት ገባው። የዛሬ 10 ዓመት ከምናምን ላይ አንድ ሰው ወደ እናንተ ቤት መጥቶ አሽከር ልበል ባሪያ ልበል አሁን ለማውራ ሐሳብ ብቻ እንዲመቸኝ በእናንተ ቤት ውስጥ እየሰራ የቆየ አንድ ሰው ነበረ። ያ ሰው ከተወሰነ ጊዜ በኋላ አባቴ ጠንካራ ሰው ነበረ፣ አስተዋይ ሰው ነበረ፣ ብርቱ ሰው ነበረ፣ ታዋቂ ሰው ነበረ፣ ኃያል ሰው ነበረ። ግን ለምን ባይታወቅም የአባቴ ጉዳይ ወደ ታች ዝቅ እያለ ሲመጣ ይሄ በእናንተ ቤት ውስጥ ዝም ብሎ ቤት ውስጥ ምሳ በልቶ ቁርስ በልቶ እራት በልቶ የሚኖረው ያለው ያ ሰው ጉዳይ ወደ ላይ ከፍ የሱ ጉዳይ ከፍ የአባቱ ጉዳይ ዝቅ የሱ ጉዳይ ከፍ የአባቱ ጉዳይ ዝቅ ከተወሰነ ጊዜ በኋላ የዛሬ 10 ዓመት በፊት ከአባቴ ጋር አንድ ቦታ ገብቶ ምሳ ሲበላ አየው። ከዛ ቦታ ወጥቶ ሻይ ቡና ሲሄድ አየው። እዛ ቦታ ላይ ደግሞ አንድ ሰው አያለው። አባቴ ማሳ አለው ነበረው፣ ተወርሶ ማሳ ነበረው፣ ንብረት ነበረ። አሁን ማሳ ከእጁ ወጥቷል፣ ንብረት ወጥቷል። አባቴ ሰካራም ሆኗል። ሰካራም ነው። ጠርተህ በደንብ አይናገርም፣ አይሰማኝም። አውርተህ አይሰማም፣ ወይ ቁርስ አይበላም፣ ወይ ምሳ አይበላም። ከፈለገ ውጭ ያድራል፣ ከፈለገ ቤት ይመጣል። ግን ሲጠይቁ መልስ አይሰጥም። ከእናንተ ጋር ምንም ሐሳብ የለም፣ ሐሳብ አይለዋወጥም። አሁን አባቴ ደመኛ ያበደ ሆኖ አበደ ብላችሁ እግሩ እጁ እንዳታስሩ ጤነኛ ይመስላል። አለ እንዳትሉ ደግሞ ካለ ሰው ጋር አይገናኝም። አባቴ ተራ ሰው ሆኗል። በእጁ ያለው ሀብት ሁሉ ወጥቷል። ጫካ ለጫካ ነው የሚያድረው። አሁን በዛ ቤት ውስጥ በእናንተ ቤት የነበረው ሰው ከቤት ወጥቶ አሁን በቴፒ ከተማ ላይ ከቦንጋ ጀምሮ ባለው ከተማ ላይ ታዋቂ ሰው ሆኗል። ሀብታም ሰው ሆኗል። እንደሱ ማንም የለም። አባቴ ዜሮ ሆኗል። እሱ ትልቅ ቦታ ደርሷል። ኢየሱስ አሁን ሀብት ከእጅ ወጥቷል፣ ንብረት ወጥቷል፣ ሁሉ ወደ ከእጅ ወጥቷል። እሺ ልጅ ወልደ በ11ኛው ወር ሰኞ ማታ ታሞ ማክሰኞ ለምን እንደሞተ ታውቃለህ አንተ? የኔ ልጅ ነበር ሞቱ አይደለም? ሰኞ ታመመ፣ ማክሰኞ ሞት አይደለም? ምን እንደገደለ አታውቅም። እኔ ጌታ አሁን ያሳየኛል። አዲስ አበባ ለጌታ ማን ነው ክብር ያመጣስ? አረ ቆማችሁ ለጌታ ክብር ታሪክ የለዋወጥከው ኖሮዬ እንዲህ አስዋብከው ኤልሻዳይ ለዘላለም ይብዛል አሁን ታሪክ የለዋወጥከው ኖሮዬ እንዲህ አስዋብከው ኤልሻዳይ ለዘላለም ይብዛል አሁን ምን በላለው የተባለ ከሰው ተራ የተገለለ ቸርነትን ካንተ አግኝቶ ያከብርሃል። ሃሌሉያ። አንድ ቁጭ ብሎ እስቲ አንድ ቀኝ እጅ ስጠኝ። ዛሬ ማታ መጸለይ እችላለሁ። ዛሬ ማታ መጸለይ እችላለሁ። ስውር እጆቹ ይመታሉ። ስውር እጆቹ ይመታሉ። እስቲ አነ በቁጣ በኢየሱስ ስም በኢየሱስ ስም ድገሙና በጌታ በኢየሱስ ስም በጌታ በኢየሱስ ስም። ኢየሱስ ሚስጥርን የሚገልጥ በሰማይ አለ። ለጌታ ክብር አምጡ እስቲ። ጉባኤ ድጋሜ ቀኝ እጅ ከፈርግና በኢየሱስ ስም። ቅድም በዚህ ቦታ ላይ ስናወጣ አጋንንት ምን አለ? ፓስፖርቷን ቆለፍኩ አለ። በሷ እጅ ኮፒ አለ ማለት ነው። ፓስፖርት አለ ግን አይመታም። የማንን ጉዳይ ቢሳካ የሷ ጉዳይ አይሳካም። በሮችን ዘጋው አለ። ያንኛው ወንድም ጉዳይ ደግሞ ምን አለ? መንፈሱ ምን አለ? ወንድሙን አሳሰርኩ አለ። እናንተ የእግዚአብሔር ሰዎች ምንም ስለ ሰይጣን እውቅና እየሰጠው አይደለም፣ ግን በቀላል እንዳታዩ። ወንድሙን አሳሰርኩ፣ እሱን ባዶ አስቀረው። አሁን ደግሞ ሊገለው ነበረ አለ። እግዚአብሔር ጣልቃ ባይገባ ኖሮ
እጆቻችሁን ከፍ አድርጉልኝ። አሁን ከዚህ ጉባኤ እኮ ብዙዎቻችሁ እድሜ ልክ ለፍተህ ባዶ ነው የምትሆነው። አግብተህ አልተሳካም፣ ወልደህ አልተሳካም፣ ንስሐ ገብተህ አልተሳካም። ፈውስ አይጸናም፣ ትንቢት አይጸናም፣ ጸሎቱ አይጸናም፣ እምቢ ብሏል። የሚገዳደር መንፈስ ከኋላ በኩል ያሉ ሰዎች አላችሁ። ዛሬ በጌታ መንፈስ ሆኜ እንዲህ ልበላችሁ፣ ከዛሬ ማታ ጀምሮ አይደገምም። አሜን። አይደገምም፣ አይደገምም፣ ጭንገፋ አይደገምም፣ አይደገምም፣ ማጣት አይደገምም፣ አይደገምም፣ ልፋት አይደገምም፣ አይደገምም። መርገም ሁሉ ይሰበራል፣ ይሰበራል። እሰነ በኢየሱስ ስም በዚህ በኢየሱስ ስም አሜን። ድገሙና በኢየሱስ ስም በኢየሱስ ስም ኢየሱስ አባቱን ወስዶ እንዳይቀብሩ በሕይወት አለ ይኑሩ እንዳይባል ታማሚ ነው። እንደዚህ አይነት አባት የሚባል ነገር ነው። የመንፈስ ምንጭ ካላወቀ ጉዳይ አስቸጋሪ ነው። ሀብት ከእጅ ወጥቶ አሁን እኮ አባት ከሰው ጋር መልስ ሰጥቶ አይነጋገርም። ያ ሰውየው ግን ውል ገብቻለሁ እራሱ ፈርሟል። ጠይቁ ይላል። ጠይቃችሁ እንዳሰውየው ደግሞ አሁን አባት የሚናገር አይደለም፣ የሚያወራ አይደለም። የአባት ጉዳይ ሁሉ ወደ እሱ ዞሯል። አባት በጣም ዜሮ ሆኗል። እኔ የአባት ዜሮ መሆን ብቻ አይደለም፣ በጣም የገረመኝ ልንገርህ። አንተ በስንት መከራ አንድ ልጅ ወልደ የተወለደው አንድ ልጅ ሰኞ ማታ እንደሚያመው አደረገ። ማክሰኞ ሞተ። አሁን አንተ ልጅ የለም፣ ወንድም ልጅ የለም። አሁን ዛሬ ባልጸልይ ያቺ የምትወዳት እህት በስንት መከራ አግብታ ይወልዳለሁ ብላ በማህፀኗ ላይ ልጅ ያለው ግን ጭንገፋ ታውጆ ነው ማየው። ከ18 ቀን በኋላ ይሄ ልጅ እንዲሞት ታውጆ ለጉዳይ ነው ማየው። በስሟ ተሰርቶ ነው ማየው። የሷ ስም ምን ታምር ናት። ዛሬ ጨለማ አፈረስኩ አለ ጌታ። አዲስ አበባ ይችላል ኢየሱስ። አለምታ ሃሌሉያ። ውርደቴን በክብር ለውጦልኝ ማቄንም ቀዶ ደስታ አልብሶኝ ሞቴ በሕይወት ተሽሮልኝ ምስጋናን ባፌ ጨመረ። ጨብጨባችሁን እስኪ ምስጋና ጨመረ፣ ምስጋና ጨመረ። አንድ ቁጥ በልሲ እስኪ ጉባኤ አንድ ኢየሱስ በልሲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ዛሬ ማታ የምስራች አሜን። እስከ ዛሬ ፈልጋችሁ ያጣችሁ ምርኮ ይመለሳል። ማነው ከዚህ ጉባኤ መካከል ቤተሰቦችን ወክሎ ወንድሙን ወክሎ የመጣ ሰው ካለ እጅ ያሳየኛል። ስለ ቤተሰቦች ያገባል ትፈልጋለህ? እንዲህ ይሆናል። በእናንተ ዘር ማንዘር የገንዘብ ድሃ፣ የጤና ድሃ፣ የማህፀን ድሃ ከዛሬ በኋላ አይኖርም። ገንዘብ ያጣ አይኖርም። ጤና ያጣ አይኖርም። ልጅ ያጣ አይኖርም። ሰላም ያጣ አይኖርም። እስኪ በኢየሱስ ስም እስኪ በኢየሱስ ስም በኢየሱስ ስም አሜን። በእነሱ ቤት እየሰራ ላለው መንፈስ እዛ ከሚሰራው መንፈስ በላይ የሚሰራ ኃይል ካልተነሳ በስተቀር የነዚህ ፋሚሊ ጉዳይ አስቸጋሪ ነው። መጸለይ አልጀመርኩ፣ ቃል እየሰበኩ ነው ያለው። ሟርተኛ አቅም አለው ነው፣ ደጋሚ አቅም አለው ነው። በየጫካ በየከተማ በየተራራ ዋና ቦታ ይዟል። እኔ ዛሬ ጸልያለሁ፣ የቤታችሁን በረከት የሚያጠፋ ምሰሶ ላይ የተቀመጠው እግዚአብሔር ዙፋኑን ያፈርሳል። ዙፋኑን ያፈርሳል። ዙፋኑን ያፈርሳል። መቀመጫውን ያፈርሳል። እዚህ አንደ በቁጣ በኢየሱስ ስም በኢየሱስ ስም አሜን። ለዚህ ጉባኤ ዛሬ ማታ የሆነ ጉዳይ መሆን አለበት። አሁን የማወራው ቃል የእግዚአብሔር ቃል አሁን የማወራው ቃል ከሱ እንደሆነ ምልክት እንዲሆን ከነገ ሰኞ ጀምሮ ተናግረህ ትሰማለህ። እሰማለሁ። ሮጠህ ታሸንፋለህ። የዘራው ይበቅልሃል። የቆፈርከው ይመነጫል። ጀምሬ አይበላሽም። ወጥተህ አይበላሽም። የገጠሩ ይሳካል። የከተማ ይሳካል። የእርሻ ይሳካል። ቤታችሁ ይፈወሳል። እስቲ አንዴ አይደገምም። አሜን። አሹ በሳንዴ አሹ የምስራች አሜን። የምስራች አሜን። በእጅ የተያዘች ወፍ አንደ ስትለቅ በራ እንደምትሄድ እንደፈለክ እንዳትሄድ አቅሜን፣ ጎልበትን፣ ሞራልን፣ ጸጋን የያዘ የጨለማ ኃይል
ከዛሬ ማታ ጀምሮ ድጋሜ ላያገኝህ ሂድ ይሳካል። አሜን። ውጣ ይሳካል። ጂሰስ ጀምር ይሳካል። አሜን። ሰርታ ይሳካል። አሜን። አግብታ ይሳካል። 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 አሜን። እስቲ በኢየሱስ ስም በኢየሱስ ቬላ ፕሮዶስ አሜን። ጨዋ እንዳትሆኑ የስ ዝም እንዳትል አዎ እንዳትያዝ አዎ አላወቅም እንጂ Yes. ጓደኞች ሄደዋል፣ ዘመዶች ሄደዋል። ሌላ አግብቶ ይሳካል፣ Yes. ሌላ ወልዶ ይሳካል፣ ይሳካል። ሌላ ከተማ ይሳካል። ይሳካል። አንተ ሁሉ አትሳካም አይደለም? አዎ። ከነገ ሰኞ በኋላ ሁሉ ይሳካል፣ ኮፋስ አሜን። ሁሉ ይሳካል፣ ይሳካል፣ ሁሉ ይሳካል፣ ይሳካል። እስቲ በኢየሱስ ስም በኢየሱስ ስም ቁጭ ብለህ አንዴ ይሳካል። አሁን የመረው ይህ ንግግር ነገ ፍሬ እናያለን። ዛሬ ወሬ ነው፣ ዛሬ ትንፋሽ ነው። ቀጣይ ሳምንት አባቱ እናያለን። አሜን። እኔ እዚህ ነው የምጸልየው። ቴፒ ላይ ፈውስ ይሆናል፣ ቦንጋ ላይ ፈውስ ይሆናል፣ ጅማ ላይ ፈውስ ይሆናል፣ እዛ ፈውስ ይሆናል። ቤተሰቦቹ ይፈወሳሉ። ጅማ የምስራች፣ ሐረር የምስራች፣ ሲዳማ የምስራች፣ ጋምቤላ የምስራች። ከተማችሁ ይፈወሳል፣ ከተማችሁ ይፈወሳል፣ ሀገራችሁ ይፈወሳል። እስከ ኢየሱስ ኢየሱስ ቁጭ ብለህ አንዴ ብራዲኮስ አሜን። ይፈወሳል። ነቢይ ጉርሜ የመንፈሱ ዓላማ ልንገርህ። አባታችሁን ሊያሳብድ ልጆች ልጅ እንዳይኖር እውነት ወራሽ እንዳይኖር እውነት ዘር የሚያሳጣ መንፈስ አንተ በህይወት ትለፋለህ፣ ትሰራለህ፣ ታገኛለህ፣ ታጠራቅማለህ። ግን ምን አይነት መንፈስ እንደሆነ አታውቅም። ወዲያው ራስህ የምታገኘው መጠጥ ቤት ነው የምትገባው፣ ትጠጣለህ። ሁሉ ተበትኖ ከተወሰነ ጊዜ በኋላ ባዶ ትቀራለህ። ደግሞ ትመጣለህ፣ ትሰራለህ፣ ትለፋለህ፣ ታገኛለህ። እሳይ ብለህ አንድ ሞተር ልግዛ መኪና ትልና አንድ ትገባለህ አንድ ሆቴል። ከዛ ገንዘብ ሁሉ ያልቃል። ስትወጣ ኪስ ባዶ ነው፣ አካውንት ባዶ ነው። አሁን ቤተሰቦች ተስፋ የሚያደርጉ አንተ ነበርክም፣ አንተ እጅ ባዶ ሆኗል። አሁን ዛሬ ባልጸለይኸውልህ ያቺ የምትወዳት ምን ታምር በጽንስ ያለው ልጅ እንዲሞት ሕያው ጌታ ነው የምልህ። ይሄን ብቻ አይደለም፣ ያ ተንከራታችሁ ወንድምህ፣ የሚለፋ ወንድምህ፣ የሚሮጠው ወንድምህ አሁን ግራ ገብቶ የሰው ሞተር ይዟል። የሰው ሞተር ነው የሚይዘው። የሰው ሞተር ይይዛል። ሞተር የሱ አይደለም። ሞተር የሱ አይደለም። የሱ አይደለም። ሞተሩ የሱ አይደለም። ግን ሞተር ነው የሚሰራው። ሞተር ይዟል። ሞተሩ የሱ አይደለም። ሞተሩማ የሱ ሳይሆን የኤፌሶን ነው። ጂሰስ ይችላል። ይቀባስ አረ ቆማችሁ ለጌታ ክብር ጌታ ሰምቷል፣ ጩኸቴም በፊቱ ዋጋ አግኝቷልና፣ ስለዚህ ላመስግን ተደፍቼ ፊቱ ንጉሴን ልባርከው። እጆቻችሁን ከፍ አድርጉ እስቲ። ትካዜ ትካዜ አረ ይችላል። አሜን። አንተ ቁጭ በሉ እስቲ። እሺ ጉባኤ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ አሜን። አሁን በደም ስማኝ። በዛሬ ቀን ባልጸልይ ኖሮ ወንድሙ በኤፌሶን ሞተር ነው የሚሞተው። አሁን ጌታ ሞተር የሚያሳየኝ የሰው መሆኑን የሚያሳየኝ ለዓላማ ነው። በሞተር ሲሞት ሞተሩን አየው። የሱ አይደለም የኤፌሶን ነው ሞተሩ። አማቻችሁ ነው ኤፌሶን። የምታምር ባል ጣጣውን እዩ። በቅርቡ ያብዳል። አባቱ ሆነ ከጫወታ ወጥቷል። ወንድሙ ሊሞት ነው። ልጅ እንዳይኖር ልጅ ገለዋል። ይሄ ከሞተ አባቱን እዛ ከሆነ ወንድሙ ከሞተ እህቱን እዛ ከሆነች ውርሱ ሊቀጥል ነው። ከተወሰነ ጊዜ በኋላ ዘር አልባ ሊሆን ነው። ወንድማችን ወጣት ነው። መናገር አንተ ራስህ ወጣት ነህ። ማሳመን አይችልም፣ መናገር አይችልም፣ ውል አይጠይቅም። አይምሮ ተይዟል። ወደ ህግ ቤት እንዳይሄድ ፈሪ አድርጓል። መንፈሱ በቃ ፈሪ አድርጓል። በኢትዮጵያ ምድር እንዲህ የዋሰው አይቼ አላውቅም። እንዳይንቀሳቀስ እጁ ታስሯል። በሚችለው ቋንቋ መናገር አይችልም። ሰውየውን ሲያይ ይፈራል። በፍርሃት ይለቃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሰውን ስም መጥራት ዘርጋጅን ዘርጋጅን እስኪ ከዚህ በኋላ እሱ ነው። አልፈራም፣ ነገን አልፈራም፣ አልፈራም፣ ሁኔታን አልፈራም። ዮርዳኖስ ቢያጓራ እልልታ ጭብጨባ ለጌታ ከፍ አድርጉና እስቲ ተማምኜ ወጣው በጌታዬ ጉልበት
ቁጭ በል እስኪ ቀኝ ከፍ አድርጊ በጌታ ዛሬ ማታ የምስራች ዛሬ ማታ የምስራች ከእናንተና ከዘር ማንዘሮቻችሁ ላይ ከኋላ በኩል ስኬትን በረከትን ነገርን ሁሉ የያዘ መንፈስ እስኪ በቁጣ በኢየሱስ ስም በኢየሱስ ስም አንድ በኢየሱስ ስም ሁለት በኢየሱስ ስም የመጨረሻ በኢየሱስ ስም ነቢ ጉርሜ ይሄ ጉባኤ እኮ ለፍቶ ባዶ የሆነ ሰርቶ ባዶ ሆነ ደክሞ ባዶ ሆነ አባቱ ባዶ አያት ባዶ ይሄ እናት ባዶ ወንድም ባዶ እነሱም ባዶ ልጃቸው ባዶ እንዲሆን የተሰራ መሳሪያ ኢትዮጵያ ምድር የተኛው የጨለማ ኃይል ከዚህ ማታ ጀምሮ አይደገምም። አሜን። ጨለማ አይሆንም፣ ሞት አይሆንም። እስኪ በኢየሱስ ስም በኢየሱስ ስም ቁጭ በሉ ሳንዴ አይተራም። ቁጭ በሉ እስኪ አሜን። ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። እስኪ ባላችሁ ቦታ ሁለት እጆቻችሁን ዘርጉ እስኪ ቴሌ ፓራዶስ ሳካያ አሜን ፕራዲያኖ ሴፕሬቼኒሜንታ ኮፋስ ዘርጉ እጆች ጌታ ከኔ ጋር ናችሁ? አዎ ነቢ ጉርሜ ወይ አባቴ ሰይጣን እኮ አይ ልጁን ገድያለሁ አባቱን ሰካራም አድርጌያለሁ አንደኛ ወንድም እንዲህ ነው ብሎ እኮ ይሄ ሰው ታውቃለህ ከዛሬ በኋላ ሰይጣን ድጋሜ ባይነካው ራሱ እኮ ይሄ ሰው ከዚህ በኋላ ገና ሰርቶ ለፍቶ ሰው ሆኖ ራሱን ችሎ ለመቆሙ ገና ብዙ ዓመት ይፈጃል። በጣም ብዙ አሁን ሰይጣን ከጫወታ ውጪ አውጥቷል። ከዚህ ውጪ ሀብት የለም፣ ንብረት የለም፣ ጫፍ ላይ አቆሟል። ግን አይ ከዚህ በኋላ ዋጋ የለም ብሎ አልተወም። ገና ከዚህ በላይ ሊያዋርደው ይፈልጋል። ከዚህም በላይ ሊያዋርደው አይ በቃ ዋጋ የለም ብሎ አልተወም እኮ ከዚህም በላይ ሊያዋርደው ይፈልጋል። ዘርጋጀን ዘርጉ እጆቻችሁን። ዛሬ እንዲህ ብዬ ነው የምጸልየው። አሜን። አንተ ሰይጣን እግዚአብሔር ይገስጽህ። አንተ ሰይጣን እግዚአብሔር ይገስጽህ። ለመሆኑ ይህ ከእሳት የወጣ ትንታግ አይደለም? ዛሬን ትከሰዋለህ፣ ዛሬን ታስቸግረዋለህ፣ ዛሬን ታስጨንቀዋለህ። አሁን እንዲህ ይሆናል። አባሳን ካንተ አወልቃለሁ፣ አዲስ ልብስ አለብሳለሁ፣ አባሳን አወልቃለሁ። ለዚህ ጉባኤ ዛሬ ማታ የምስራችሁ ሰዎች ያመጡ ሁኔታ ያመጡ አሮጌ ልብስ ዛሬ ማታ ይወልቃል። አሮጌ ልብስ የሚያስጠላ ስም ያለ ስም የሰጡ ስም ጥላሸት የሚያስጠላ ስም ከእናንተ ላይ ይወልቃል። በኢየሱስ ስም ይወልቃል። ኡተነ አዲስ ልብስ አለብሳለሁ። አዲስ ልብስ አለብሳለሁ። ድፋሙን ልብስ አውልቁለት። አሜን። ሰይጣን ከዚህም በላይ ሊያዋርዳችሁ ይፈልጋል። ጌታ ግን እንዲህ ያለ ነው። ዘርጋችን አሁን ከዚህ በኋላ ዝም ብለህ ዘርጋችን በጌታ እስከሚበቃ ዘርጋ። ዝም ብለህ ቁጭ ብለህ ዘርጋችን እባክህ ዘርጋችን። መጸለይ እችላለሁ? ይቻላል። ባስጨነቋችሁ ፋንታ ሁለት ጉዳይ ይሆናል። አሜን። የመጀመሪያ እንዳደረጉብኝ ይደረግባቸዋል። እንዳደረጉብኝ ይደረግባቸዋል። እንዳደረጉብኝ ይደረግባቸዋል። ሁለተኛ ከዛሬ በኋላ የቀኙን ትወርሳለህ፣ የግራን ትወርሳለህ፣ የቀኙን ትወርሳለህ፣ የግራን ትወርሳለህ። ለቀህ አትሄድም። እግዚአብሔር ከአንተ ጋር ይሆናል። አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። ያንን ስድብ ትረሺዋለሽ። ምርኮ ፈጠነ፣ ብዝበዛ ቸኮለ፣ ምርኮ ፈጠነ፣ ብዝበዛ ቸኮለ። የፈጠነ ጉብኝት ይሆናል። የፈጠነ ጉብኝት በቤትህ ይሆናል፣ በሕይወትህ ይሆናል፣ በትዳርህ ይሆናል፣ በልጆችህ ይሆናል። ኢየሱስ ኡተኔ ሼላ ፕራዲያዶ ሳካያ አሜን። ይሆናል። እስቲ አሜን አሜን። መርዝ ጠጥቶ ለመጣ ሰው እርጎ እንደምናጠጣ ፕራዲያዶስ እንዲህ ይሆናል። አሜን። ዛሬ ማታ የሰይጣን ሥራ እናከሽፋለን፣ እናከሽፋለን። እስቲ በኢየሱስ ስም እስቲ ጉባኤ በቁጣ ልቀቀኝ በለስ ልቀቀኝ፣ 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 ሕይወትን ልቀቀኝ፣ እግርህን ልቀቀኝ፣ ቢዝነስን ልቀቀኝ፣ እቅድህን ልቀቀኝ፣ ዓላማ ልቀቀኝ፣ ስራህን ልቀቀኝ፣ ጸጋህን ልቀቀኝ፣ አባትን ልቀቀኝ፣ እናትን ልቀቀኝ፣ ወንድማትን ልቀቀኝ፣ ልቀቀኝ። አሜን። ባሻዲዮስ አሜን። ቁጭ በል ኢየሱስ ለካ ዕንባቆም ወዶ አይደለም። አቤቱ እኔ ስጮህ የማሰማው አቤቱ እኔ ስጮህ የማሰማው እስከ መቼ ነው?
ለካ እሱ ነቢይ ሆኖ ከተማ ላይ የሚሆነው ድርጊት እያየ የሟርተኛ ስራ የደጋሚ ስራ በአባቶች ላይ በእናቶች ላይ በወጣቶች ላይ ያለው ግፍ ባለመቻሉ አቤቱ እኔ ስጮህ የማሰማው እስከ መቼ ነው? እጅግ ከፍ አድርግልኝ። ስለምን ግፍ አሳየኸኝ? ከኔ ጋር ናችሁ? እናንተ የእግዚአብሔር ሰዎች አሁን እኮ የምናየው ጉዳይ ለዓይናችን አይመችም፣ ለአይምሮ አይመችም። ሟርተኛ የሚያደርገው ደጋሚ የሚያደርገው ሌባ የሚያደርገው ወንበዴ የሚያደርገው እናንተ የእግዚአብሔር ሰዎች እንዲህ ይሆናል። አሜን። እግዚአብሔር ከዚህ በኋላ አይቆይም፣ አይዘገይም። አይቆይም፣ አይዘገይም። አይቆይም፣ አይዘገይም። አይቆይም፣ አይዘገይም። ፈጥኖ ይፈርድልሃል። ፈጥኖ ይፈርድልሃል። ፈጥኖ ይፈርድልሃል። ኢየሱስ ነው። አሜን። እሰይ አንደ ቁጭ በሲ ማቻዲያ ፕሮዶስ መጸለይ ይችላል፣ ይቻላል። ለዚህ ጉባኤ ዛሬ ማታ የምስራች አሜን 10 ቀን ልስጣችሁ yes ከብዙ ሰዎች መካከል አሜን። እስቲ አሜን አሜን። አሁን ነገሩ ውስብስብ ነው። yes ላንተ ይከብዳል፣ ላንተ አይመችም። እንክርዳዱም አይታወቅም፣ ስንዴውም አይታወቅም፣ ተቀላቅሏል። ፌኩም አይታወቅም፣ እውነታው አይታወቅም። አንተ ዝም ብለህ እንዲህ ይሆናል። በ10 ቀን ውስጥ እግዚአብሔር ጠላቶችን ለይቶ ይመታል። ቁጭ ሰንዴ አሜን። ማቼሌ ፕራዲኮ አሁን እጅግ ከፍ አድርግ። የማይስት የእግዚአብሔር ፍርድ የማይስት የእግዚአብሔር ፍርድ እሰነ ፍርድ ፍርድ ኢየሱስ ዝም እንዳትል ፕራዲያዶስ እሰነ ፍርድ በሰነ ድገሙ ሲባክ ድገሙ አንተ ባክ ድገሙ አንተ ባክ ማቼሌ ቦሳካያ አሜን። አሁን በዚህ ህይወት ሆነ ደስተኛ ከሆንክ ይሄ ሌላ መንፈስ ነው። ቅድም ብያቸዋለሁ። ይሄ ወጣት ነው። ጠጋ ብሎ ጣቢያ አያናግርም፣ ፖሊስ አያናግርም፣ ህግ አያናግርም፣ ምን እጁ ተይዟል፣ እግሩ ተይዟል፣ ፈሪ ሆኗል። ምንም ፈሪ ደደኮ ሳካያ ሙሉ አይጠይቅም፣ አግሪመንት አይጠይቅም፣ ካርቶን አይጠይቅም። ቁጭ እሱ ያየ አባቱ አብዷል፣ አይችልም ሁሉ ነገር። እናንተ የእግዚአብሔር ሰዎች ከዛሬ በኋላ እንዲህ ይሆናል። አእምሯችሁ ብሩህ ይሆናል። የተባረከ አእምሮ፣ የተባረከ አእምሮ። ይሄ ሰው ከኋላ በኩል ይሄ ሰው የሆነ ሰው አለ ወይ እስከሚባል ድረስ እኔ ዛሬ እጸልያለሁ። ለማንም ያልተሰጠ ልዩ ማስተዋል፣ ልዩ እውቀት፣ ልዩ ጥበብ እንደ ትላንትና አትሸወድም። እንደ ባለፈው አትሸወድም። አሁን አትሸወድም። አሁን አትበላም። እስቲ በኢየሱስ ስም ቁጭ በዛንዴ ማቼሌ ባዶ ሳካያ ይችላል። አሜን። እስቲ አሜን አሜን። የሰውየው ስም መጣት ብሎ አልፈልግም። እኔ ግን ዛሬ ማታ እንዲህ ነው የምለው ከፍ ያለው መንፈስ ብራዶ ሳካያ እስቲ አሜን አሜን አሜን። ያን ዘይት ውስጥ እንሲ ኢየሱስ ዛሬ ማታ የምስራች አሜን። እኔ ጸልዬ እሸኛችኋለሁ። እንዲህ ይሆናል። ይሄ በእናንተ ከተማ ላይ ያለው ደጋሚው፣ ጦንቃዩ፣ ተብታቢው፣ ክፉን ዛሬ ማታ እንዲህ ይሆናል። አሜን። ወደ እጃችሁ የሆነ ስናይፐር ይገባል። ስናይፐር ይገባል። አሜን። ታልባ ብንጫጫ በአንድ ሙቀጫ ዛሬ ማታ እንዲህ ይሆናል። አሜን። ስናይፐሩ ወደ እጅ ይገባል። ወደ ቤት ትሄድና ወደ ማሳ ትሄድና ይሄ ጨለማ ኃይል ላይ ኢየሱስ ታርከፈክፋለህ። አንተ ጥራ እስቲ አታልሞቲ ሞሚናት የታየ ካራማ ያሩሳ መበ የጣና ሞሎስ ጠቋር አታልሞቲ መሪኬታ ጀብተራ ሻንቆ ተመታ። ኧረ ጩኸት ለጌታ ኢየሱስ ጌታ ነው። አሜን። ቁጥር ብቻ ብዛት ብቻ አቅም የለም። እኔ እጸልያለሁ፣ አምላኬ እጠራለሁ፣ ይመጣል፣ እንዲህ ይሆናል። አሜን። ለቆ ይጠፋል። ለቆ ይጠፋል። አንድ ወይ ሳይሞላ ወይ በአካል መቶ እሺ እንስማማ፣ እሺ እንታረቅ፣ አንተ ይሄን ውሰድ፣ እኔ እወስዳለሁ። እሺ ምን እናደርግ? 10 ቀን ሳይሞላ
አንድ ወር ሳይሞላ የምትወጂው የአንቺ ጉዳይ ኢየሱስ ርስትሽ አይበላም። ርስትሽ አይበላም። አሜን። ሀብትሽ አይበላም። አሜን። ኢየሱስ ነው። አሜን። ለቀልጣፋ ቀልጣፋ ሌላ ይነሳል። ቀልጣፋ ለብርቱ ብርቱ ይነሳል። ሌላ ብርቱ ይነሳል። ለኃያል ኃያል ይነሳል። ኃያል ይነሳል። አሜን። ሃሌሉያ። እስቲ አሜን አሜን። በጌታ ይዣለሁ። አሁን ሽማግሌ የለም አሮጊት የለም። እኔ አልችልም እንዳትሉ፣ እኔ መጸለይ እፈልጋለሁ። እናንተ ከዚህ ስትሄዱ ያንተ እግር ከብዙ ፈረስ ኮርተህ በላይ ይበልጣል፣ እንደ ሰራዊት ይበልጣል። እስቲ በጠላቶቻችሁ ተራመዱ፣ ተራመዱ፣ ተንቀሳቀሱ፣ ተንቀሳቀሱ። በጠላት ላይ፣ በሟርተኛ ላይ፣ በደጋሚ ላይ፣ በቀላዲ ላይ ተንቀሳቀስ እባክህ። ዙሪያ ያለው ችግር ይህን ባይነግረኝ ነገር ሞተ ተቀበረ አበቃ። አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዚህ ቤት ጀምሯል ስለኔ። እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራ ተነዷል ያለኝ። አሜን። አንድ ቁጭ በል እስኪ ኢየሱስ ና ወንድሜ፣ ገና መጸለይ አልጀመርኩም። አሁን ልጸልይላችሁ ነው። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ትመሰክራላችሁ። እኔ በጌታ ይዣለሁ። ዝም ብለህ ከእጅ አራግፍ፣ ተራገፍ፣ እጅ ላይ ከእግሪ ላይ ይሄ ማለት ነገር አለ። ከእጅ ላይ ከእግሪ ላይ ከልጆች ላይ ከወንድሞች ላይ ሰው እንዳትሆን ከዚህ እንዳትሆን አይምሮ ያዘ፣ እጅን ያዘ፣ ሞት ያዘ፣ ጤና ያዘ፣ አንተ ላይ ከሞት ላይ ከሞት ላይ ከእግሪ ላይ በኢየሱስ ስም በጌታ በኢየሱስ ስም አይሆንም፣ አይሆንም። እስኪ በኢየሱስ ስም በኢየሱስ ስም አንድ በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም ዘርጋ እጅን። አሜን። አሁን እንዲህ ይሆናል። አሜን። ዘርጉ እጃችሁ ወደዚህ ዘርጋ እጅን። ለፕሮዶስ አሜን። ከነገ ሰኞ ጀምሮ ትበዘብዛለህ እንጂ አልበዘበዝም። አትበዘበዝም። አሜን። መጸለይ እችላለሁ። አዎ አባትህ የረሳውን የስ አያትህ የረሳውን የረሳው ለአንተ ግን የሚገባ ርስት የሚገባ ርስት እግዚአብሔር ያዘጋጀልን ያዘጋጃል። አፍ ያለው ያለው ስልጣን ያለው ያለው ዘመድ ያለው ያለው ጓደኛ ያለው ያለው ከእጅ የወጣው አሜን የሄደው ምርኮ የስ አሁን እሱ እኮ የ15 ዓመት አሁን እኮ የሚመለሰው ከዚህ ቃል በኋላ ሟርተኛ ይተባበራል። የስ ደጋሚ ይተባበራል። እጅ ይሰጣል። ጦንቃ ይተባበራል። አሜን። ይኸው ውሰድ ይላል። ውሰድ ልጸልይላችሁ። አዎ ፈልጌ ያጣው ነገር በህግ ያጣው ነገር ህግ ያልቻለው ሰው ያልቻለው እንትና ያልቻለው እኔ ዛሬ ጸልያለሁ። እንዲህ ይሆናል። በቅርብ ጊዜ ምርኮ ወደ እጅ ይገባል። ምርኮ ወደ እጅ ይገባል። ያማረ ይሆናል። በቅርብ ጊዜ ውስጥ በትንሽ ጊዜ ውስጥ በትንሽ ወር ውስጥ ትልቅ ምስጋና በእጅ ይዛችሁ ይህ የዳዊት ምርኮ ይህ የዳዊት ምርኮ ነው። ይህ የዳዊት ምርኮ ነው። ይህ የዳዊት ምርኮ ነው። እስቲ አሜን አሜን። እስቲ ኢየሱስ ነው። እስቲ ኢየሱስ ዘርጋችን እንዲያርግልን አንድ ውሃ ይዘና አፈር ይዘና ጸልይ ልጽ እጃችሁ ከፍ አድርጉ። ዛሬ ማታ ምርኮ ይመለስ፣ ኃይላችሁ ይታደስ፣ ቀንበር ይሰበር። እስቲ ኢየሱስ ነው። እስቲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ ሶስት ኢየሱስ አንድ ቁጭ ብሎ እስቲ እሰይ ነቢ ጉሩሜ እዚህ እኮ መልካም ሰዎች አሉ። አንዳንድ ሰው አባቱን ማገዝ ይፈልጋል ግን አልቻለም። ወንድሞችን ማገዝ ግን አልቻለም። ዘመድ ማገዝ ግን አልቻለም። ወደ ላይ እሱ ነው። እስቲ አሜን። እውነት ከዚህ ማታ ጀምሮ በጌታ በኢየሱስ ስም ባዶነት አይቀጥልም። አሜን። ማጣት አይቀጥልም። ጭንገፋ አይቀጥልም። ኪሳራ አይቀጥልም። ለቅሶ አይሆንም። ሐዘን አይሆንም። ክፉ አያገኛችሁም። ቤታችሁ ይፈወሳል። ታሪካችሁ ይቀየራል። ኃይላችሁ ይታደሳል። እስቲ በኢየሱስ ስም እስቲ በኢየሱስ ስም እስቲ በኢየሱስ ዛሬ ማታ ይመስላች። እስቲ ሁላችሁ አንዴ ቁሙና ከላይ ጀምራን አራግፉን። እስቲ አራግፉ ከራሴ ላይ ከወገቤ ላይ አራግፏን። ያ
በማዕበሉ ላይ እየተራመደ በወጀቡ ላይ እየተራመደ በአስፈራራይ ላይ እየተራመደ መጥቷል ኢየሱስ እየተራመደ በማዕበሉ ላይ እየተራመደ